ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 46ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 46ኛ ቀናችን ደርሰናል ማለት ነው። ስለዚህ እናንተም ከቀን አንድ ጀምራችሁ የምንለቃቸው ቪዲዮዎች ሳሰለችሁ ካያችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ ዛሬም እጅግ አስፈላጊ ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ከሰዎች ጋር መግባባት እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኛንም ማበረታቱን እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዘኛ፣ ሂሳብ ከመሰረቱ መማር የምትፈልጉ ቤተሰቦች ደውላችሁ አናግሩኝ። በማንኛውም ሰዓት መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው? እዚህ ጋር አሁን አይ አለች። አይን እንደ አይ ነው የምታነቧት። ኤምን አም አይ አም አላችሁ። ኤቲን አት ብላችሁ ማንበብ። ኤችኦን ሆ ብለን ማንበብ። ኤምኤን ም ሆም ሆም። አም አት ሆም አም አት ሆም አም አት ሆም። ምን እያላችሁ ነው? ቤት ነኝ ቤት ነኝ ለማለት ስትፈልጉ ምን ትላላችሁ ማለት ነው? አይ አም አት ሆም። እንግዲህ ሆም ማለት ምንድነው? እንደምታውቁት ቤት ማለት ነው። አት ማለት ደግሞ ቤት ውስጥ መሆናችንን ይገልጻል። ስለዚህ አይ አም ኤት ሆም ካልን ቤት ውስጥ ነኝ ወይም ቤት ነኝ እያላችሁ ነው ማለት ነው። ከዛስ አሁንም ይሄም ብለን አንብበው። አይ ኤምን አም አለን። አይ አም ሲኦን ዳብል ኦ አሉ በአንድ ድምፅ እንደ ኡ ማንበብ። ስለዚህ ሲኦን ኩ ብለን ማንበብ ኩ። ኬአይን ኪ፣ ኤንን እንደ ን፣ ጅን እንደ ግ ማንበብ። ኩኪንግ ኩኪንግ አም ኩኪንግ አም ኩኪንግ። ምን እያልን ነው? እያበሰልኩ ነው፣ ምግብ እያበሰልኩ ነው ስንምናለን ማለት ነው። አም ኩኪንግ። ኩክ ማለት ምንድነው? ማብሰል፣ ምግብ ማብሰል ማለት ነው። ስለዚህ አም ኩኪንግ አይኤንጂ ካለበት ደግሞ ኦልሬዲ አሁን እያበሰልን ነው ማለት ነው። ስለዚህ አም ኩኪንግ ካልን ምን እያለን ነው ማለት ነው? እያበሰልኩ ነው፣ ምግብ እያበሰልኩ ነው እያለን ነው ማለት ነው። ያ እዚህ ጋርስ አሁንም አይ አም አለን። ኤን እንደ ኢ፣ ቲ አይን እንደ ቲ፣ ኤንን እንደ ን፣ ጂን እንደ ግ። ኤቲንግ ኤቲንግ ኤቲንግ። ኤፍ ኦን ፉ ብለን ማንበብ። ዲን ድ ብለን ማንበብ። ፉድ ፉድ። ስለዚህ አይ አም ኤቲንግ ፉድ አም ኢቲንግ ፉድ አይ አም ኢቲንግ ፉድ። ምን እያለን ነው? ምግብ እየበላሁ ነው ምግብ እየበላሁ ነው ስንምናለን አይ አም ኢቲንግ ፉድ። ያ አይ አም ስትሉ ነኝ እያለ እኔ እንደዚህ ነኝ እያላችሁ ነው። ኢቲንግ ማለት ደግሞ ምንድነው? ኢት ማለት መብላት መመገብ ማለት ነው። አይን ሲጨምርበት ደግሞ ኦልሬዲ አሁን እየበላን እንደሆነ ይገልጻል ማለት ነው። ፉድ ማለት ደግሞ ምንድነው? እንደምታውቁት ምግብ። ስለዚህ አም ኢቲንግ ፉድ ካልን ምግብ እየበላሁ ነው ብለን በቀላሉ መግለጽ ቻለን ማለት ነው። እዚህ ጋርስ አሁንም አይ አም ማለን። ኤምኤን ሜ ብለን ማንበብ። ኬአይን ኪ ብለን ማንበብ። ኤንን እንደ ን፣ ጂን እንደ ግ። ሜኪንግ ሜኪንግ። ቲኢን ቲ ብለን ማንበብ። አም ሜኪንግ ቲ አም ሜኪንግ ቲ። ምን ማለት ነው? ሻይ እያዘጋጀው ነው ወይም ሻይ እያፈለው ነው ስትሉ ምን ትላላችሁ? አም ሜኪንግ ቲ ማለት ትችላላችሁ ማለት ነው። ያ ሜኪንግ ማለት ማብሰል፣ እሱ መስራት ማለት ነው። ማዘጋጀት መስራት እንደማለት ነው ሜክ ማለት። ስለዚህ ሜኪንግ ከሆነ ደግሞ ኤነርጂ ሲጨምርበት ኦልሬዲ አሁን እያዘጋጀን እያበሰልን ነው ማለት ነው፣ እየሰራን ነው ማለት ነው። ቲ ማለት ደግሞ ምንድነው? ሻይ ሻይ። ስለዚህ አም ሜኪንግ ቲ ካልን ሻይ እያዘጋጀሁ ነው ወይም ሻይ እያበላሁ ነው ብለን በቀላሉ መግለጽ ቻለን ማለት ነው። እዚህ ጋር አሁንም ኤምን አም ብለን አንበብን። ሲን እንደ ክ ማንበብ። ኤልኤን እንደ ሌ። ከዛስ እዚህ ጋር አሁን ኤን አናነባትም፣ ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ መጡ አይደለ? ኢና ኤ ሁለት አናባቢዎች ናቸው። ስለዚህ በዚህን ጊዜ ምን ብያችኋለሁ? የመጀመሪያውን አናባቢ ብቻ አንብባችሁ ቀጥሎ ያለውን አናባቢ አታነቡም ብያችሁ ነበር። ስለዚህ በዛም መንገድ እንዴት ነው የምታነቡት? ሲን እንደ ክ ታነባላችሁ። ኤልኤን እንደ ሊ፣ ኤን አለፍን። ኤን አይን እንደ ኒ፣ አሁንም ኤንን እንደ ን፣ ጂን እንደ ግ ማንበብ። ስናነበው ክሊኒንግ ክሊኒንግ አም ክሊኒንግ። ምን እያልን ነው? እያጸዳሁ ነው እያጸዳሁ። ክሊን ማለት ማጽዳት ነው፣ ግን አይኤንጂ ሲጨመርበት ምን ማለት ነው? አሁንም እያጸዳን እንደሆነ ይገልጻል ማለት ነው። ስለዚህ አም ክሊኒንግ ካልን እያጸዳሁ ነው እያልን ነው ማለት ነው። ያ እዚህ ጋር አሁንም አይ ኤም አለን። አይ አም ኤስን እንደ ስ፣ ቲዩን እንደ ት፣ ዲዋይን እንደ ዲ፣
ኤንን እንደ ን ጂን እንደ ግ ስናነበው ስተዲንግ ስተዲንግ አም ስተዲንግ አም ስተዲንግ ምን እያልን ነው? እያጠናሁ ነው ስትሉ ምን ትላላችሁ ማለት ነው? አም ስተዲንግ አም ስተዲንግ ስተዲንግ ማለት መማር ማጥናት ማለት ነው። ስለዚህ አም ስተዲንግ ካልን እያጠናሁ ነው ወይም እየተማርኩ ነው ብለን በቀላሉ መግለጽ ቻልን ማለት ነው። አሁንም አይ አም አለን። አይ አም ደብሊው ኤን እንደ ወ ማንበብ፣ ቲን አናነባትም፣ ሲኤችን እንደ ች፣ ኤንን እንደ ን፣ ጂን እንደ ግ ስናነባው ሙሉውን ዋቺንግ አም ዋቺንግ ቲቪን ቲቪ ብለን ማንበብ አም ዋቺንግ ቲቪ አም ዋቺንግ ምንድነው? መመልከት ማየት ነው። ቲቪ ስለዚህ አም ዋቺንግ ቲቪ ስትሉ ምን እያላችሁ ነው? ቲቪ እያየሁ ነው ቴሌቪዥን እያየሁ ነው ብላችሁ በቀላሉ መለሳችሁ ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። በጣም ቀላል ነው። ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ምን ይላል? አም ሪላክሲንግ ማለት ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። ስለዚህ በቀላሉ አይ አም እኔ እንደዚህ ነኝ ብላችሁ ለመግለጽ ስትፈልጉ አይ አም ብላችሁ የሆናችሁትን ነገር በቀላሉ መግለጽ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መግለጽ ትችላላችሁ። አሁን ወደ ቀጣይ እንለፍ ማለት ነው። ያ እዚህ ጋር ደግሞ እንዴት እናንብብ? አሁንም ኤስኢን እንደማንበብ አለብን። እንደ ሲ ማንበብ ሲ፣ ዋይ ኦ ዩን ዩ ብለን ማንበብ፣ ኤን እንደ አ፣ ጂኤን እንደ ጌ፣ ኤንን እንደ ን፣ አጌን ሲዩ አጌን ምን ማለት ነው? በድጋሜ እንገናኝ ስንል ሲዩ አጌን እንላለን። ሲዩ ማለት እንገናኝ። ሲ ማለት አሁን ቀጥታ ትርጉም ማየት ነው። ግን እዚህ ጋር ሲዩ ስትሉ እንገናኝ እያላችሁ ነው። አጌን ማለት ደግሞ ምንድነው? በድጋሜ እንደገና ማለት ነው። ስለዚህ ሲዩ አጌን በድጋሜ እንገናኝ አለን። ከዛ እዚህ ጋር ደግሞ አሁንም ኤስኤን ሲ ብለን ማንበብ። አሁንም ኤስኤን ሲ፣ ዋይ ኦ ዩን ዩ፣ ኤልኤን ሌ፣ ቲኤን ተ፣ ርን ር፣ ሌደር ሲዩ ሌደር ምን ማለት ነው? በኋላ እንገናኝ ስንል ምን ደግሞ ሲዩ ሌደር። እዚህ ጋር ሲዩ ስንል እንገናኝ ነው ብያችኋለሁ። ሌደር ማለት ደግሞ በኋላ ማለት ነው። በኋላ ስለዚህ ሲዩ ሌደር ካለን የሆነ ሰው በኋላ እንገናኝ እያለን ነው ማለት ነው። ከዛ እኛም መልሳችን ሲዩ ለመመለስ እንችላለን። ሲዩ እንገናኝ ብለን በቀላሉ መመለስ እንችላለን ማለት ነው። አሁንም በተመሳሳይ እዚህ ጋር ኤስኤ ያለ አሁንም ሲ ብለን አነበብን። ዋይ ኦ ዩን ዩ ብለን አነበብን። ሲዩ አለን። ኤስኦን ሱ፣ ኤንን ን ብለን ማንበብ ሱን ሱን ምን ማለት ነው? በቅርቡ እንገናኝ ለማለት ስንፈልግ ደግሞ ምን እንላለን? ሲዩ ምን ብያችኋለሁ? እንገናኝ ለማለት ነው። ሱን ማለት ደግሞ ምንድነው? በቅርቡ ስንል ሱን እንጠቀማለን ማለት ነው። ሱን። ስለዚህ ሲዩ ሱን በቅርቡ እንገናኝ። ያ እዚህ ጋር አሁንም ኤልኢን እንደ ምን ማንበብ ነው? እንደ ሊ ማንበብ። ኤን አናነብም ነግራችኋለሁ ማናነበትም ምክንያት ማለት ነው። ቪኢን ደግሞ እንደ ቭ ማንበብ። ሊቭ ኤምኢን ሊቭ ሚ ማለት ምንድነው? ታዋኝ ወይም ታይኝ ለማለት ስንፈልግ ምን እንላለን? ሊቭ ሚ እንላለን ማለት ነው። ሊቭ ሚ ታዋኝ ወይም ታይኝ። ያ እኛውስ አሁንም አይን እንደ አይ፣ ኤኤምን አም፣ አይ አም፣ ኤስን እንደ ስ፣ አርን እንደ ር፣ ፒን እንደ ፕ፣ አራይን እንደ ራይ፣ ኤስኤን እንደ ዝ፣ ዲን እንደ ድ። ሰርፕራይዝድ አም ሰርፕራይዝድ ምን ማለት ነው? ተገርም ያለው ስንል አም ሰርፕራይዝድ እንላለን ማለት ነው። ወይም ተደንቄያለሁ። አይ አም ስንል እንደዚህ ነኝ እያለ ነው። ሰርፕራይዝድ ማለት ደግሞ የሚያስገርም ማለት ነው። ስለዚህ አም ሰርፕራይዝድ በጣም ተገርም ያለው ስንል አም ሰርፕራይዝድ እንላለን ማለት ነው። ያ አሁንም አይ አም አለን። አይ አም ሲኦን እንደ ኮ ማንበብ፣ ኤንን እንደ ነ፣ ኤፍን እንደ ፍ፣ ኤስኤን እንደ ዝ፣ ዲን እንደ ድ። ኮንፊውዝድ አም ኮንፊውዝድ ስንል ምን እያለን ነው? ግራ ተጋብቻለሁ ተወዛግቤያለሁ ስንል ምን እንላለን ማለት ነው? ኮንፊውዝድ ማለት ግራ መጋባት መወዛገብ ማለት ነው። ስለዚህ አም ኮንፊውዝድ ካለን ግራ ተጋብቻለሁ ወይም ግራ ገብቶኛል ማለት ነው። ወይም ተወዛግቤያለሁ። እዚህ ጋርስ ጊቭ አለ። ጂአይን እንደ ጊ ማንበብ፣ ቪኢን ቭ ብለን ማንበብ፣ ጊቭ ኤምኢን ሚ ብለን ማንበብ፣ ኤን እንደ ኤ፣ ቲአይን እንደ ታይ፣ ኤምኢን እንደ ም። ታይም ጊቭ ሚ ታይም ምን ማለት ነው? ጊዜ ስጠኝ ወይም ጊዜ ስጭኝ ስንል ምናለን ማለት ነው? ጊቭ ሚ ታይም ጊዜ ስጠኝ ወይም ስጭኝ። ጊቭ ሚ ስትል ስጠኝ ወይም ስጭኝ ነው።
ታይም ማለት ደግሞ ጊዜ ነው። ስለዚህ ጊቭ ሚ ታይም ጊዜ ስጠኝ ወይም ስጭኝ ማለት እንችላለን ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? አም ሎያል ይላል። ይሄ ምን ማለት ነው? ኮሜንት ሴክሽን ላይ እናንተ አስቀምጡልኝ ማለት ነው ምን ማለት እንደሆነ በአማርኛ ትርጉሙን። እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን በአጭር ቀን ውስጥ ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም እንደምንላችሁ የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንደዛ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ